ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ለምትሰጡን ሀሳብ አስተያየት፣ ለድጋፋችሁ፣ ለአጋርነታችሁ ልባዊ ምስጋናችን በያላችሁበት ይድረስ። በርከት ያሉ ጥንቅሮችን ይዘናል። የዝውውር መስኮቱ የሁለት ሳምንት እድሜ ብቻ ይቀርዋል። በርከት ያሉ መረጃዎችን እናካፍላችኋለን። ውጤቶችን ይዘናል። በአውሮፓ ሀያላን ክለቦች ባርሴሎና ቤት የተጠናቀቁ ዝውውሮችና የሚጠበቁ ሁነቶችን እናካፍላችኋለን። በማድሪድ ቤት ጆዜ ሞሪኒሆ ቤት የማይነኩም የማይተኩም በርካቶች ናቸው። የቡድን ዜና ይዘናል። አሳሳቢውን የተጫዋች ሁኔታና የዓለም ኮከቦችም ስፖርት ዩቲዩብ ቻናል ይዳሰሳሉ። ተወዳጁ የእንግሊዝ ፕሪሚየር ሊግ የፊታችን አርብ ጅማሮን ያደርጋል። በርከት ያሉ መረጃዎችን ይዘን መተናል። ውድ ቤተሰቦቻችን አርብ የሚጀምረው ፕሪሚየር ሊጉ በሻምፒዮኑ አርሰናልና በኮቨንትሪ ሲቲ ጨዋታ ነው። በርካታ አጫጭር ስፖርታዊ መረጃዎችን ይዘናል። የቡድን መረጃም እናካፍላችኋለን። የተጠናቀቁ ዝውውሮች አሉ። ድርድር ላይ ያሉ ዝውውሮች መኖራቸውን አረጋግጠናል። በአጫጭር ስፖርታዊ መረጃዎቻችን በስፋት እናነሳችኋለን። ከማንቸስተር ሲቲ ጋር በተያያዘ ሌላ አማካኝ ተጫዋቹን ለማስፈረም የሚደረግ ድርድር ቀጥሏል። ትላንት አንድ ተጫዋቹ ለሕክምና ምርመራ ሲቲ ለቆ እንደወጣ ይታወቃል። በሲቲ በኩል የቡድን ዜናና ተጠባቂ እውነቶችን በስፖርት ዩቲዩብ ቻናል በዝውውር መረጃም እናካፍላችኋለን። ከቼልሲ ጋር በተያያዘ የሚቀርብላቸው ጥያቄ በፈለጉት ያክል ልክ ላይሆን ይችላል እየተባለ ነው። አጥቂያቸው በሌላ ክለብ እንግዲህ እየተፈለገ ይገኛል። እድሎች መኖራቸውን አረጋግጠናል። የቡድን ዜናም በቼልሲ መረጃ ሰዓት አካተናል። የሊቨርፑልን ወቅታዊ ሁኔታ ስናነሳ የዝውውር መስኮቱ ላይ እየተደረጉ ያሉ እንቅስቃሴዎች እናነሳለን። አስቀድመን ወደ ክለቡ የሚመጡ ከዛም ከክለቡ የሚወጡ ተጫዋቾች ጋር በተያያዘና የቀድሞ ሌጀንዳቸው ስለ ሊቨርፑል የሚለን ነገር አለ። ሊቨርፑል እሁድ የፕሪሚየር ሊግ የመክፈቻ ጨዋታውን ያደርጋል። የቡድን ዜና እናጋራችኋለን። የአርሰናል ስራ አስኪያጅ ከማይል ሉዊስ ስኬሊ ሽያጭ እስከ አርሰናል ዝውውር የሚሉን ነገር አለ። ሚኬል አርቴታ፣ አንድሪያ ቤርታ በዝውውር ላይ ምን ሰሩ? ከአርሰናል ይለቃሉ ስለተባሉ ተጫዋቾችና ወደ አርሰናል ስለተመለሱት ጥቂት ነገር እንላችኋለን። የቡድን ዜናም ተይዟል። በማንቸስተር ዩናይትድ የመረጃ ሰዓታችንም ተጨማሪ መረጃ ስናነሳ በተለይም በርከት ያሉ ጨዋታዎችን የማድረግ ግዴታ ያለበት ዩናይትድ የዝውውር ጉዳይን እናነሳለን። ተጋጣሚያቸውን ሁል ሲቲን እናነሳለን። ለየት ያለ ጥንቅር ስናነሳ ብሩኖንም በተመለከተ ተጨማሪ ጥንቅር ይዘናል። የዩናይትድ ቆይታው እርግጥ የሆነው ራሽፈርድ ከጉዳት የተመለሰው ቤንያሚን ሼሽኮን ጨምሮ በማንቸስተር ዩናይትድ ወቅታዊ ጥንቅር እናካፍላችኋለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩን። ተወዳጁ የእንግሊዝ ፕሪሚየር ሊግ የፊታችን አርብ ምሽት 4 ሰዓት ሲል ይጀምራል። ውድ ቤተሰቦቻችን በኤምሬትስ ስቴዲየም በሚደረግ ጨዋታ ነው ጅማሮን የሚያደርገው። አርሰናል ከኮቨንትሪ ሲቲ ኤምሬትስ ላይ አመሻሽ 4 ሰዓት ጨዋታቸውን በማድረግ ይጀምራሉ። ቅዳሜ በምሳ ሰዓት ማንቸስተር ዩናይትድ ከሃል ሲቲ ጨዋታቸውን በማድረግ የቅዳሜ የመጀመሪያ ጨዋታ ይሆናል። 11 ሰዓት ሲል ኤቨርተን ከፓላስ፣ ኢፕስዊች ታውን ከሰንደርላንድ፣ ኖቲንግሃም ፎረስት ከሊድስ ይጫወታሉ። ምሽት 1 ሰዓት ከ30 ብሬንትፎርድ ከስፐርስ ጋር የሚያደርጉ ጨዋታ እንደዚሁ ይጠበቃል። እሁድ ይቀጥላል ፕሪሚየር ሊጉ 10 ሰዓት ሲል ብራይተን ከአስቶን ቪላ፣ ማንቸስተር ሲቲ ከበርንማውዝ፣ ምሽት 1 ሰዓት ከ30 12 ሰዓት ከ30 ደግሞ ኒውካስል ዩናይትድ ከሊቨርፑል ይጫወታሉ። በመንዴይ ናይት ፉትቦል ፉልሃም ከቼልሲ በሚያደርጉ ጨዋታ ፕሪሚየር ሊጉ እንደዚሁ የመጀመሪያ ሳምንት መርሃ ግብሩን የምንመለከት ይሆናል። በሚቀጥለው የውድድር ዓመት ወይም በ2026-27 የውድድር ዓመት ክለቦች ሲጫወቱ 3 ተጫዋቾችን ብቻ በባሎንዶር ሽልማት ያሳኩ የያዙ ክለቦች አሉ። 3 ክለቦች ብቻ ናቸው። በነገራችን ላይ በኤስ ሚላን ሞድሪች ያለ፣ በባርሴሎና ሮድሪ ያለ፣ በፓሪስ ሰን ዠርሜን ደግሞ ዴምቤሌ ያለ። ስለዚህ ባሎንዶርን ያሳኩ 3 ተጫዋቾች ብቻ ናቸው በአውሮፓ ውስጥ ያሉት። 3ቱም በኤስ ሚላን፣ በባርሴሎናና በፓሪስ ሰን ዠርሜን በ2026-27 የውድድር ዓመት እንመለከታቸዋለን። ትላንትና ጨዋታዎች ነበሩ። የሻምፒዮንስ ሊግ ለመግባት የሚደረጉ የጥሎ ማለፍ ጨዋታዎች ነበሩ። ፌነርባቼ ከኦሎምፒክ ሊዮን 1-1 የተጠናቀቀ ጨዋታ እንደነበረ ተመልክተናል። ከዛ ውጪ ሌሎችም ጨዋታዎች ነበሩ። ውድ ቤተሰቦቻችን ለመጠቆም ያክል በዛሬው ዕለት የሚደረገውን የስፔን ላሊጋ አንድ ጨዋታን ጠቁማችሁ አትሌቲኮ ማድሪድ ዛሬ ነው በነገራችን ላይ የላሊጋ ጨዋታውን የሚያደርገው ምሽት 4 ሰዓት ሲል ጨዋታው የሚጀምር ይሆናል። በሜትሮፖሊታኖ ስቴዲየም ጨዋታው ይጀምራል። በተለይ በዋነኝነት የሚጠበቀው
ዩሊያን አልቫሬዝ ነበር። በዛሬው ጨዋታ እንደማይገኝ ታውቋል። ከዛ ውጪ በጨዋታ ደረጃ ትላንትና በሳውዲ አረቢያ የሚሳተፈው ክለብ አልናስር በኪንግስ ካፕ ጨዋታ አልናስር 4-1 አሸንፏል። አልናስር ወደ 16 ገብቷል። ሮናልዶ አልተጫወተም። ትላንትና ክርስቲያኖ ሮናልዶ ከአል ሪያድ ጋር በተደረገው የሳውዲ ፕሮ ሊግ ጨዋታ ወደ ጨዋታ ይመለሳል ተብሎ ይጠበቃል። አሰልጣኝ አንሄ ፖስቴኮግሉም ተጫዋቹ ከዓለም ዋንጫ በኋላ በቂ ረፍት ስለሚያስፈልገው ረፍት እያደረገ እንደሆነ ጠቅሰው በሙሉ ዝግጅት ወደ ሜዳ ይመለሳል ያኔ ጠብቁ ሲሉ ተደምጠዋል። ሮናልዶ 2 ጨዋታዎች ያመለጡት። ሮናልዶ በነገራችን ላይ 1000 ግብ ላይ ለመድረስ የቀረው 24 ግቦች እንደሆነ ይታወቃል። ከዛ በኋላ ያው በይፋ ጫማውን ከውድድር አመቱ በጠናቀቅ በፊትም ባይሆን ግን በዚህ አመት ጫማውን ይሰቅላል ተብሎ እንደሚጠበቅ ይታወቃል። ባርሴሎናን በተመለከተ ቴሪ ዳንኤል ሆነሪ 2 ተጫዋቾች በጣም ጭንቅላታቸውን አብዝተው የሚጠቀሙ አይቻለው። እነሱም የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ እና የባርሴሎና ፔድሪ ነው ብሏል። ፔድሪ ደግሞ 2 እጥፍ ነው ጭንቅላቱን የሚጠቀሙ ብሏል። ሰዎች ወይም የቡድን አጋሮቹ እሱን በተመለከተ ዝቅተኛ ገመድ ሊሰጡት ይችላሉ። ግን እስኪ ተመልከቱት ከባርሴሎና ተጫዋቾች ራሱን የሚጠቀምበት መንገድ ወይም ኳሱን የሚጠቀምበት መንገድ፣ ሰውነቱን የሚጠቀምበት መንገድ ሁሉ ጭንቅላቱ እንዴት እንደሚጠቀም ማሳያ ነውና ካዩአቸው 2 ተጫዋቾች ብሩኖና ፔድሪ በጣም ጭንቅላታቸውን ይጠቀማሉ ብሏል። ከዛ ውጪ ባርሴሎና ትላንትና በይፋ ተጫዋች ካስፈረመ በኋላ በተጫዋቹ በኩል መግለጫ ተሰጥቶ ነበረ። የካታላኑ ክለብ ባርሴሎና ስፔንን አማካይ ሮድሪ ከሲቲ ማስፈረሙን ይፋ ሲያደርግ ሮድሪ ከፊርማው በኋላ እዚህ በመሆኔ በጣም ደስተኛ ነኝ፣ ለእኔና ቤተሰቤ በጣም የተለየ ቀን ነው ብሏል። ሌላ አማራጭ ነበረኝ ሲል ያው ጥያቄ የለውም ማድሪድን ነው፣ ነገር ግን ባርሴሎና የመጀመሪያ ምርጫ አድርጌያለሁ ብሏል። አክሎም ሃንሲ ፍሊክን አጮት እንደማደንቅ እና በሱ ስራ የበለጠ የተሻለ እንደመሆን ይሰማኛል ሲል ተደምጧል። የዓለም ኮከቡን ወይም የዓለም ሻምፒዮኑን ሮድሪን ያስፈረመው ባርሴሎና ምንም ጥያቄ የለውም ቀጣይ አማካይ ክፍሉ ጥራቱ ይጨምራል። ታዲያ ሮድሪ የዓለም ምርጡ 6 ቁጥር ነው የሚሉን ሃንሲ ፍሊክ ናቸው። የባርሴሎና አሰልጣኝ ሃንሲ ፍሊክ ሮድሪ በቦታው የዓለም ምርጡ ተጫዋች ነው ሲሉ ተደምጠዋል። ሃንሲ ፍሊክ ሲናገሩም ሮድሪ የዓለም ምርጡ 6 ቁጥር ተጫዋችም ነው ሲሉ ተደምጠዋል። እሱ ጨዋታዎችን መቆጣጠር ይችላል የሚሉት ሃንሲ ፍሊክ በመከላከሉም እንደዛው እሱ ምርጥ ነው ሲሉ ተደምጠዋል። አክሎም እሱን የማስፈረም እድል ማግኘታችን ለኛ ምርጥ እድል ነበር፣ እሱን በማግኘታችን በጣም ደስተኞች ነን ሲሉ ተደምጧል። ሮድሪ በ74 ጨዋታ ያለመሸነፍ ሪከርድን በመያዝ አስገራሚ ቁጥር አለው። ሲቲ ያጣው ቀላል አይደለም፣ ባርሴሎና ያገኘው ደግሞ ምርጡን ነው ማለት ይቻላል። ጆዜ ሞሪኖ በሚቀጥለው የውድድር ዓመት የማይነኩም የማይተኩም ወደ 6 ተጫዋቾች ይኖሯቸዋል ተብሎ ይጠበቃል። በ4-2-3-1 ቀጣይ ወደ ሜዳ ይገቡበታል ተብሎ የሚጠበቀው ነው። በሪያል ማድሪድ በኩል በግብ ጠባቂ ቲቦት ኮርቷን፣ በመከላከል ስፍራ ካሉት እንደ ማርኮ ኮሪያ፣ በ10 ቁጥር ቦታ ጁድ ቤሊንግሃም፣ አጥቂ ክፍል ላይ ቬኒሲየስ ጁኒየር፣ ያንዶ ሜንዴና ኬሊያን እምባፔ። እነኚህ 6 ተጫዋቾች ምናልባት በተደጋጋሚ ሜዳ ላይ የምናያቸው ናቸው። እንደ ቹዋሚኒ፣ በርናንዶ ሲልቫ፣ ፌድ ቫልቬርዴም ያሉ ቢሆኑ በቡድን ውስጥ እንደ ቁልፍና እንደማይነኩ ተጫዋቾች የሚታዩ ግን ምናልባት አልፎ አልፎ በሌሎች አማራጮች ሊተኳቸው ይችላሉ። ዲያን ሆይሰን ኮናቴ ከሊቨርፑል ያመጡት፣ ሩዲገርም በቡድን ውስጥ በዋነኝነት በቋሚ 11 ውስጥ በተደጋጋሚ እናያቸዋለን ተብሎ ይታሰባል። ምናልባት ዴንዝል ዶምፍሪስን ነው ትሬንት አሌክሳንደር-አርኖልድ ነው የሚጠቀሙት የሚለው ግን በዛ ሜዳ ላይ የተረጋገጠ አይደለም። የማድሪድ ደጋፊዎች ግን የእናንተ ምርጫ የትኛው ነው? ጻፉልን። ሃሪኬን እናንሳው። እዛው ባየር ሙኒክ ሃሪኬን ባሎንዶርን በተመለከተም ትልቁ ሽልማት ነው እና ሁላችንም እሱን ማግኘት እንፈልጋለን። ባሎንዶር በኔ እጅ ላይ አሁን የለም ብሏል። እኔ በርካታ ስራዎችን ሰርቻለሁ፣ ጥሩ ነገሮችን አድርጌያለሁ፣ እውነት ነው። እናም ጥሩ ጊዜያትን አሳልፌያለሁ። ነገር ግን ባለፉት 2 እና 3 ወራት ውስጥ የተፈጠሩ ሁነቶች የባሎንዶር ሽልማት ላይ ራሳቸውን ተጽዕኖ ሊኖራቸው ይችላል እያለ ነው። ሃሪኬን በእግር ኳስ ህይወቱ በጣም አስደናቂ ጊዜን ካሳለፉ ተጫዋቾች ይጠቀሳል። በነገራችን ላይ የኢኤስፒኤን ምርጡ 9 ቁጥር ሃሪኬን ነው። ኬሊያን ምባፔም የተሻለ ሃሪኬን ተመርጧል። በርግጥ በርካታ ግቦችን ባለፈው ሲዝን አስቆጥሯል። ምናልባት እናንተ በዚህ ሰዓት የዓለማችን ምርጡ 9 ቁጥር ማን ነው? መልከታችሁን አጋሩን። ሜዳወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።